ሰላም የተከበራችሁ የቻናላችን ተከታታዮች፣ ይህ ከሀገር ውስጥ እስከ ዓለም አቀፍ ድረስ ያሉ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት የሱፐር ፕላስ ሰዓት ነው። በዛሬው የመረጃ ሰዓታችን የማንቸስተር ሲቲው የጎል አነፍናፊ ኤርሊንግ ሃላንድ ወደፊት ወደ ስፔኑ ታላቅ ክለብ ሪያል ማድሪድ ሊዘዋወር እንደሚችል የቀድሞ የቡድን አጋሩ ማግኑስ ዎልፍ ኤክሬም ፍንጭ ስለመስጠቱ፣ በአውሮፓ እግር ኳስ ትልቅ ተስፋ የተጣለበት ፈረንሳዊው አማካይ የእንግሊዙ ሻምፒዮን ማንቸስተር ሲቲ ሊያስፈርመው በንቁ ድርድር ላይ ይገኛል ስለመባሉና በ1954 ዓ.ም ኢትዮጵያ ብቸኛውን የአፍሪካ ዋንጫ ስታነሳ የቫሳሎ ወንድማማቾችን ጨምሮ ከቀይ ባህሩ ጠረፍ አካባቢዎች የተገኙ የእግር ኳስ ተጫዋቾች በዚያ የአፍሪካ ዋንጫ ድል ውስጥ የጎላ አስተዋጽኦ አበርክተዋል የሚሉትን ጨምሮ ሌሎች መረጃዎችንም ይዘናል። አብራችሁን ቆዩ። የማንቸስተር ሲቲው ጎል አነፍናፊ አጥቂ ኤርሊንግ ሃላንድ ወደፊት ወደ ስፔኑ ታላቅ ክለብ ሪያል ማድሪድ ሊዘዋወር እንደሚችል የቀድሞ የቡድን አጋሩ ማግኑስ ዎልፍ ኤክሬም ፍንጭ ሰጠ። በሞልዴ ክለብ ቆይታቸው ከኖርዌያዊው ግብ አዳኝ ጋር አብሮ የተጫወተው ኤክሬም የሪያል ማድሪድ ደማቅ ዝናና ማራኪነት ተጫዋቹን ከኢትሃድ ስታዲየም ፈልቅቆ ወደ ስፔኑ ለመውሰድ እንደሚያስገድደው ጽኑ እምነቱን ገለጸ። ሃላንድ በማንቸስተር ሲቲ የዓለም እግር ኳስ አስፈሪ ከሆኑ አጥቂዎች አንዱ መሆኑን ቢያስመሰክርም ወደ ሪያል ማድሪድ ሊያቀና ይችላል የሚለው አዲስ ጭምጭምታ ብቅ ብሏል። በሞልዴ ክለብ እያለ የዚህን አጥቂ የመጀመሪያ የፕሮፌሽናል እግር ኳስ እድገት በቅርበት የተከታተለው ኤክሬም አጥቂው ውሎ አድሮ ዝነኛውን ነጭ ማሊያ መልበሱ እንደማይቀር እየገለጸ ይገኛል። ከዲያሪዮ ኤኤስ ጋር ባደረገው ቃለ ምልልስ ኤክሬም ስለ ዝውውሩ ያለውን እርግጠኛነት እንዲህ ሲል ገልጾታል። ይህ ሙሉ በሙሉ ሊከሰት የሚችል ነገር ይመስለኛል። እንዲያውም በቀጣዩ ዓመት መፈጸሙ እንደማይቀር እርግጠኛ ነኝ። 100% እርግጠኛ ነኝ ባልልም ሰፊ እድሎች እንዳሉ ግን አያለሁ። የሪያል ማድሪድ በዓለም ዙሪያ ያለው ተጽዕኖና ሳቢነት እጅግ ግዙፍ ነው። ሃላንድ እንደ ሲቲ ባለ ትልቅ ክለብ ውስጥ ቢሆን ማድሪድ ሲደርስ ግን ወደ ላቀ ደረጃ እንደሚሸጋገር አስባለሁ። ሪያል ማድሪድ እንደ ኪሊያን ምባፔ፣ ቪኒሺየስ ጁኒየር እና ጁድ ቤሊንግሃም ያሉ ኮከቦችን ያካተተ በአጥቂ ተሰጥኦዎች የተሞሉ አስፈሪ ስብስብ ገንብቷል። ሌላ ትልቅ ኮከብ ወደዚህ ስብስብ ማምጣት ውስብስብ ሊመስል ቢችልም ኤክሬም ግን ሃላንድ በስፔኑ ዋና ከተማ ከነዚህ ኮከብ ተጫዋቾች ጋር አብሮ ለመስራት ምንም አይነት የመላመድ ችግር እንደማይገጥመው አጥብቆ ይናገራል። ይህ የቀድሞ የማንቸስተር ዩናይትድ ታዳጊ ቡድን ኮከብ ስለ ሀገሩ ልጅ ባህሪ እንዲህ ሲልም ያብራራል። የዓለማችን ምርጥ ተጫዋቾች የሚጫወቱት በማድሪድ ነው። ሃላንድ ደግሞ ከነሱ አንዱ ነው። እጅግ በርካታ ግቦችን እንደሚያስቆጥር፣ ከቡድኑ ጋር በፍጥነት እንደሚዋሃድ፣ የደጋፊዎቹን ልብ እንደሚያሸንፍና እንደ እሱ ጎበዝ በሆኑ በርካታ ታላላቅ ክለቦች ተከቦ መጫወቱን እንደሚደሰትበት አምናለሁ። በኖርዌይ ብሔራዊ ቡድን ካደረገው ስኬታማ የዓለም ዋንጫ ተሳትፎ በኋላ ያስመዘገበው ፈጣን እድገትና ያገኘው የዓለም አቀፍ ኮከብነት ክብር ቢኖርም ሃላንድ አሁንም መሬት የረገጠ ስብዕና እንዳለው ቀጥሏል። ኤክሬም የአጥቂውን ትህትናና በመልበሻ ክፍል ውስጥ ያለውን ግሩም ስነ ምግባር ወደ ስፔኑ ለሚያደርገው ዝውውር በቀላሉ ለመላመድ እንደ ዋና ምክንያት ጠቅሷቸዋል። ሃላንድ ችግር የሚፈጥር ተጫዋች አይደለም። ጠንክሮ የሚሰራ ትሁት ተጫዋች ነው። ትኩረትን ሁሉ ወደ ራሱ መሳብ አይጠርም። ከቡድን አጋሮቹ ጋር መልካም ግንኙነት አለው። እንዲሁም ከማንኛውም ሁኔታ ጋር ራሱን ያላምድ። እሱ ስሜትን የሚረዳና ጥሩ ባህሪ ያለው ሰው ነው። ቢያንስ ከሱ በኩል ምንም አይነት የኩራት ወይም የኢጎ ችግር እንደማይኖር እርግጠኛ ነኝ በማለት የሃላንድን ቀጣይ ዕጣ ፈንታ አስታውቋል። በአውሮፓ እግር ኳስ ትልቅ ተስፋ የተጣለበት ፈረንሳዊው አማካይ የእንግሊዙ ሻምፒዮን ማንቸስተር ሲቲ ሊያስፈርመው በንቁ ድርድር ላይ ይገኛል። በጥቅምት ወር 2017 ዓ.ም በፈረንሳይ ሴንሊስ ከተማ የተወለደው ይህ ተጫዋች የሞሮኮ ዝርያም አለው። በአሁኑ ወቅት ለፈረንሳዩ ሊል ክለብና ለፈረንሳይ ታዳጊ ብሔራዊ ቡድን በመጫወት ላይ ይገኛል። አዩብ ቡአዲ በጥሩ ቴክኒኩ፣ በኳስ ቁጥጥሩና ከዕድሜው በላይ በሆነው የበሰለ የጨዋታ እይታው በአውሮፓ እግር ኳስ ትልቅ ተስፋ የተጣለበት ፈረንሳዊ አማካይ ሲሆን እግር ኳስን በይፋ የጀመረው ገና በለጋ ዕድሜው እንደ አውሮፓውያን አቆጣጠር በ2012 ክሬይ በተባለ የሀገር ውስጥ ታዳጊ ክለብ ውስጥ ነበር።
በዚህ ክለብ ውስጥ እስከ 2021 ድረስ ለ9 ዓመታት ያህል በመቆየት መሰረታዊ የእግር ኳስ ክህሎትን አዳብሯል። በፈረንሳይና በአውሮፓ እግር ኳስ ታሪክ ውስጥ ስሙ በጉልህ እንዲነሳ ያደረገውን ፕሮፌሽናል ጨዋታውን ያደረገው ገና በ16 ዓመቱ ነበር። ሊል በአውሮፓ ኮንፈረንስ ሊግ ከኪላስ ቪክ ጋር ባደረገው ጨዋታ ላይ በቋሚነት ተሰልፎ በመጫወት በአውሮፓ ክለቦች ውድድር ታሪክ በማንኛውም የአውሮፓ ውድድር ላይ የተሰለፈ ትንሽ ወጣት ተጫዋች የመሆን ታሪክ አስመዝግቧል። የእንግሊዙ ሻምፒዮን ማንቸስተር ሲቲ ይህን የ18 ዓመት አማካይ ለማስፈረም በንቁ ድርድር ላይ ይገኛል። ሲቲ ዝውውሩን ቀድሞ ለመቋጨት ከተጫዋቹ ወኪሎችና ከሊል ክለብ ጋር ሰፊ ውይይት እያደረገ ነው። ሲቲ ከተጫዋቹ ጋር በግል ጥቅማ ጥቅሞች ላይ ከስምምነት መድረሱ የተገለጸ ሲሆን ክለቡ ለፈረንሳዩ ሊል እስከ 90 ሚሊዮን ዩሮ የሚደርስ የዝውውር ሂሳብ ለማቅረብ እየተዘጋጀ ይገኛል። በ1954 ዓ.ም ኢትዮጵያ ብቸኛውን የአፍሪካ ዋንጫ ስታነሳ የቫሳሎ ወንድማማቾችን ጨምሮ ከቀይ ባህሩ ጠረፍ አካባቢዎች የተገኙ እግር ኳስ ተጫዋቾች በድሉ ውስጥ የጎላ አስተዋጽኦ አበርክተዋል። ትናንት በአንድ ሀገር ጥላ ስር በነበረው ጂኦግራፊያዊ አስተዳደር የተፈጠረው ማህበራዊና ስፖርታዊ ትስስር በታሪክ መዝገብ ላይ ደማቅ አሻራ አኑሯል። የአስመራው ቀይ ባህር እግር ኳስ ክለብ በኤርትራ እግር ኳስ ታሪክ ውስጥ እጅግ አንጸባራቂ ስምና በርካታ ስኬቶችን ያስመዘገበ ታሪካዊ ክለብ በቀድሞ ስሙ ኤልፓ እንደ አውሮፓውያን አቆጣጠር በ1945 በኤርትራ ዋና ከተማ አስመራ ተመስርቷል። ኤርትራ ከኢትዮጵያ ጋር በነበረችበት ወቅት ክለቡ በኢትዮጵያ እግር ኳስ መድረክ ጠንካራ ተፎካካሪ የነበረ ሲሆን እንደ አውሮፓውያን አቆጣጠር በ1981 እና በ1983 የኢትዮጵያ ዋንጫን 2 ጊዜ ማሸነፍ ችሏል። ኤርትራ ነፃነቷን ካወጀች በኋላ በተቋቋመው የኤርትራ ፕሪሚየር ሊግ ላይ ክለቡ ፍጹም የበላይነትን ማሳየት የቻለው የቀይ ባህር እግር ኳስ ክለብ 15 የሊግ ዋንጫዎችን በመሰብሰብ በሀገሪቱ አንደኛ ደረጃ ላይ የሚገኝ ስኬታማ ክለብ ነው። በዘንድሮ የኤርትራ ፕሪሚየር ሊግ ውድድር ቀይ ባህር እግር ኳስ ክለብ ተቀናቃኙን ደንደን ክለብን በማሸነፍ ሻምፒዮን መሆኑን አረጋግጧል። ክለቡ በምስራቅና በመካከለኛው አፍሪካ የክለቦች ሻምፒዮናና በካፍ ሻምፒዮንስ ሊግ ሀገሩን ወክሎ በተደጋጋሚ ተሳትፏል። እንደ አውሮፓውያን አቆጣጠር በ2001 ምንም እንኳን በድምር ውጤት 3-1 ቢሸነፍም የግብፁን ግዙፍ ክለብ አልሃሊን በሜዳው 1-0 ማሸነፍ የቻለበት ጨዋታ በታሪኩ ትልቅ ቦታ አለው። ክለቡ በታሪኩ ውስጥ ትልቅ ተጽዕኖ ካሳረፉበት ክስተቶች አንዱ ተጫዋቾች ለውጭ ጨዋታ በሄዱበት ወቅት ጥገኝነት የመጠየቃቸው ጉዳይ ነው። እንደ አውሮፓውያን አቆጣጠር በ2006 በናይሮቢ ኬንያ ከነበረው ጨዋታ በኋላ 4 ተጫዋቾች እንዲሁም በ2011 በታንዛኒያ ከተካሄደው የሴካፋ ዋንጫ በኋላ 13 የቡድኑ አባላት ወደ ሀገራቸው ሳይመለሱ እዚያው ጥገኝነት ጠይቀው ቀርተዋል። ቀይ ባህር እግር ኳስ ክለብ አሁንም በሊጉ ውስጥ ካሉ ጠንካራና አንጋፋ ክለቦች መካከል ግንባር ቀደሙ ነው። በቅርቡ እንደ አውሮፓውያን አቆጣጠር የ2023 የኤርትራ ፕሪሚየር ሊግ ሻምፒዮን መሆን የቻለ ሲሆን ለኤርትራ ብሔራዊ ቡድን ዋና ተጫዋቾችን በማቅረብ ረገድ አሁንም ትልቁን ድርሻ ይይዛል። ቡድኑ በአሁኑ ወቅት በሀገር ውስጥ ውድድሮች ላይ ትኩረት አድርጎ በመንቀሳቀስ ላይ ይገኛል። ትናንት በአንድ ሀገር ጥላ ስር ህዝቦችን በስፖርትና በስታዲየም ፍቅር ያቀራረበው ቀይ ባህር ዛሬ ለኢትዮጵያ በዲፕሎማሲውና በኢኮኖሚው መድረክ ትልቅ ሀገራዊ የህልውና ጥያቄ ሆኖ ብቅ ብሏል።